በኢትዮጵያ ለዕለት መገልገያ የሚሆኑ አልባሳት፣ መጫሚያዎች፣ የቤት መገልገያዎችና መሰል እቃዎች በአንድም ይሁን በሌላ መልኩ በአገር ውስጥ ተመርተው ለገበያ ይቀርባሉ። የአገር ውስጥ ምርቶችን የመጠቀም ልምድ በተለይ ኢትዮጵያ ታምርትና የኢትዮጵያን ይሸምቱ በተሰራው ስራ ለውጦች ቢኖሩም አሁንም በራስ ምርት መኩራትና የራስን ማድነቅ ላይ መሰራት ያለባቸው ጉዳዮች እንዳሉ ይነሳል። ሀገር ውስጥ ምርት የመጠቀም እንትኔ ብዙም አይደለም፣ ግን አንዳንድ ጊዜ ኤግዚቢሽን ባዛር ላይ ምናምን ከእናቴም ጋር ምናምን ስንሄድ ቦርሳዎችን ሌዘር ቆዳ ምናምን ነገር አለ አይደለ፣ ዋሌት ምናምን ነገር ስሊፐሮችን እሱን የመግዛት እንትን አለን። አይተን ነው ብዙም የመጠቀም እድልም የለንም። እንደምፈልገው ኢንተረስት እንደምመርጣቸው ፕሮዳክቶች ቢለያዩም ግን እውነት ለመናገር ዝቅተኛ ነው። ብዙን ነገሮች የመጠቀም እንትኑ ብዙም ትንሽ ነው። ለሀገር ውስጥ ምርቶች ያለው የአመለካከት መዛባት ምርቶቹ የደንበኛን ፍላጎት የሚያረኩ አለመሆንና በቂ ምርቶች አለመመረት ለዚህ ደግሞ እንደ ምክንያትነት ይጠቀሳሉ። እንደ ሀገርም ማምረት እንዳለ ሆኖ ጥራት ላይም መታሰብ እንደሚገባ ይጠቀሳል። አሁን ነው ገና እየተጀመረ ያለው ማለት ይቻላል። ምክንያቱም ያው ፊኒሺንግ ላይ የኛ ሀገር ውስጥ አሁን ከጫማ እንኳን ብትሄጂ ፊኒሺንግ ላይ ችግር አለው። ደህና ይሰሩና ጥሩ ሌዘር ያገኛሉ። ይሰሩና ወይ አፍንጫው ላይ ያጨማዱታል እና ይሄ አሁን የተሻሻለ ይመጣ ይመስለኛል። ትንሽ የአቅርቦት እጥረት እንዲሁም የማህበረሰቡ አመለካከት ይመስለኛል። ከውጭ የመጣ ከተባለ የሆነ ቀጥታ የወረደም ነገር እኮ ሊሆን ይችላል ከሀገራችን፣ ግን በዛ ነገር በጣም አትራክትድ ነው። ከበፊት ጀምሮ የተሰራንበትን ነገር ይመስለኛል። ሀገራት የሀገርን የማምረት አቅምና የራስን ብራንድ መሸጥን ከክብር ጋር ያያይዙታል። በርካታ ሀገራትም የሀገራቸውን ምርት አምርተው ዜጎቻቸውን ቀዳሚ ተጠቃሚ ማድረግና ከዛ አልፎም ምርታቸውን በሌሎች ሀገራት በሰፊው መሸጥ ችለዋል። በ2020 ላይ 61% ነበር እዛው ኤሽያ ውስጥ የሚሸጠው። የኤሽያ ምርት ኤሽያ ውስጥ፣ የቻይና ምርትም እዛው ቻይና ውስጥ ከ65% ያላነሰ የቻይና ምርት ባይገርምሽ የሚሸጠው ቻይና ውስጥ። ሌላውን ነው ኤክስፖርት የምታደርገው። ህንድ ሰው አይ ቲንክ 90% ያላነሰው የህንድ ምርት ነው የሚጠቀመው። የህንድን ባህላዊ አለባበስ ነው የሚለብሰው። ያንበት ሳውዲ አረቢያ ብንወስድ ኦልሞስት 90% ሊሆን ይችላል። ከቅርብ ጊዜ ወዲህ ለሀገር ውስጥ ምርት እድገት በተሰጠው ትኩረት ኢትዮጵያ የራሷን ምርት አምርታ ለዜጎቿ ተደራሽ የማድረግ ተግባር ተጠናክሮ ቀጥሏል። በዚህም ውጤቶች እየታዩ የአምራቾችም ቁጥር እያደገ ነው። የኢትዮጵያን ባህላዊ ልብስ የመልበስ በተለያየ ፋሽን ነው ኢንተርናሽናል ነው ዲዛይን ገብቶበት በጥሩ ሁኔታ መጠቀም ላይ ነው ያለውና የውጭ ሰዎች በአድናቆት የሚያዩት ሰው የሀገሩን ምርት ለመጠቀም ወደ ኋላ አይልም። ምክንያቱም በሂደት አሁን ባለው ሁኔታ ከውጭ ማስመጣት እየተወደደ የሀገር ውስጥ ምርት ገባ ላይ በቀላል ዋጋ ማግኘት እየጨመረ ስለሚሄድ ያ ራሱ በሂደት ሰውን ወደ ሀገር ምርት ይቀይራል። የራስን ምርት ማምረትና በራስ ምርት መጠቀም ካለው ኢኮኖሚያዊ ጠቀሜታ ባለፈ የሀገርን ሉዓላዊነት ከፍ የሚያደርግና ዜጎችም የሀገራቸውን ፍቅር የሚገልጹበት መንገድ ነው። ከአምራች ደረጃውን የጠበቀ ኳሊቲ ምርት ማምረት ነው። እንደገና ደግሞ ስቴቲክሱን ምንድነው ውበቱን የጠበቀ ምርት ማምረት አለበት። ሸማቹም ደግሞ የሀገር ምርት በመግዛት የሀገር ምርት በመልበስ በማድረግ መታየት አለበት፣ መኩራት መቻል አለበት። በራሳችን ምርት መኩራት አለበት። ደግሞም የኛ ኳሊቲ ነው። አሁን ሌዘር ብትሄጂ ኳሊቲ ነው ሌዘራችን። ግን አምራቹም ሸማቹም እዛ ጋር መናበብ አለበት። በቃ ይሄ ሉዓላዊነት ነው። ራሳችን እያደረግን ተጠቀሙ እያልን እየተናገርን ብቻ ሳይሆን ራሳችን እያደረግን የራሳችንን ምርት ከራሳችን በመጠቀም ማስተዋወቅ እንችላለን ማለት ነው። የሚመረቱ ምርቶች በአገር ውስጥ ገበያ ብቻ ላይ ተወስነው መቅረት የለባቸውም። ኢትዮጵያ የምታመርታቸውን ምርቶች ከሀገሬው ፍላጎት አልፎ በዓለም ገበያ ተፈላጊ እንዲሆን መስራት ይገባል። የሚመረተው ምርት ለኔ ምን ጊዜም ቢሆን ዓለም አቀፍ ተቀባይነት አለው ምርት ሲሆን ዓለም አቀፍ ተቀባይነት ካለው እኔና አንቺም እዚህ እንገዛለን። የውጭ አምረን ማለት ነው ኢንተርናሽናል ስታንዳርድ ስለሚሆን ሌሎችም አገሮች ከኛ የኛን ዕቃ መግዛት ይችላሉ። አምራቾች በዓለም አቀፍ ደረጃ ተወዳዳሪ የሚሆኑ በኢትዮጵያ የተመረተ የሚል ስያሜ ያላቸው ምርቶችን በስፋት ወደ ገበያው ተደራሽ ማድረግ ይጠበቅባቸዋል። ዜጎችም በሀገራቸው የተመረቱ ምርቶችን በመሸመት የሀገር ፍቅራቸውን ሊገልጡ ይገባል።